ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። እንግዲህ ባልና ሚስቶች አንዲት እህቴ አረብ ሀገር ሰርች መጥቼ ተቀብሎኝ በኔ ገንዘብ የእናት ያባቱን ቤት ሰራ ብላ እንግዲህ ቀጥፋ ነበር። በሁለተኛ ደረጃ ደግሞ ወሎ የባቲ አካባቢ ልጅ ነኝ። ወደ ባቲ ደግሞ ማለት ሁሉም ሙስሊም ነው ግን እኔ ክርስቲያን ስለሆንኩ አልቀበሉኝ አሉ ብላ እየቀጠፈች አይተናል። በመጀመሪያ ደረጃ የወሎ ማህበረሰብ አንቺ እንደምትዩና እንደምታስቢው አይደለም። ገባችሁ? አንዳንዴ ስትቀጥፉና ስትዋሹ በልኩ አድርጉት። ከሁሉ ከተማ ሙስሊምና ክርስቲያኑ አንዱ ሆኖባት የሚኖረው ከኢትዮጵያ ወሎ ናት። ገባሽ? አባቱ ሙስሊም እናቱ ክርስቲያን ምናምን እንደዛ ነው የሚኖሩት። እና በዚህ ደረጃ መቅጣት አለብሽ ብዬ እኔ አላምንም። በሁለተኛ ደረጃ ደግሞ በትዳር ስም እየመጣችሁ እምትነግዱ በትዳር ስም ትዳር ይዛችኋል፣ ግን ልክ ሆዳችሁ ሲጎልባችሁ የሶሻል ሚዲያን ጥቅም የሶሻል ሚዲያን ህዝብ የሶሻል ሚዲያን ሰዎች የምታጀዝቡ አንዳንድ አላችሁ። አሁን እህቴ እንግዲህ ከዛ ሁሉ አንደኛዋ ሌባ እሷ ናት። ገባችሁ? በባለፈው ሀቢባ በትዳር መካከል ሆነው መተው ገንዘብ አታዋጡ ያለችው ትክክል ናት። ለምን ካላችሁ በእንደዚህ አይነት ደረጃ ብዙ ሌባ እየመጣ ነው። ገባችሁ? አሁን እህታችን ደግሞ አጭበርባሪ ሌባ መታልናለች። ምንድነው የምትለው? ከአረብ ሀገር ስመጣ ተቀብሎኝ ምናምን እያለች ነው እያወራች አለችው። እንግዲህ እሱ ልጁን ትቶ ከልጁ ጋር 15 ቀን እንዳላያት ነው የተናገረው። እሷ ደግሞ ሌላ ውሸት እየዋሸች ነው። ሰብስክራይብ፣ ላይክ፣ ሼር አይረሳ። ቪዲዮን አስገባላችኋለሁ። እንዳልኖርኩ ራሱ ነው ያሰብኩት። ማለት በዚህ ያህል ክፋት ለምን ያስፈለገ? አልተከራየልሽም ቤት? አልተከራየ አመት ከወጣ ከቤት ማለት ነው። ምናልባት ምስክር ሊኖረው ይችላል። ምስክር ባለቤትሽ አብርሃም የተናገረው ነገር በሙሉ ትክክል አይደለም ብለሽ የምትይ ከሆነ ንገሪኝ። ካልሆነ በዚህ ሚዲያ ላይ ስንት ኢትዮጵያዊ ከውጭም ከሀገር ውስጥም ከምንም ደውሎ እህታችን ነሽ ብለው እኮ ያሉሽ እግረኛ ሚዲያን ስላመኑ ነው። ገባሽ? ስለዚህ ውሸት ከሆነ ፍርጥ አድርጊና ንገሪኝ። መቼም አንዳንድ ነገር መቼም ትረዳለህ አንተ። አንዳንድ ነገር ሙሉ በሙሉ ሲቀጥል እውነት እንዳልሆነ ትረዳለህ። መቼም ያው ወድጄን አይደለም እኔ በጣም ለምን እኛ እንናደድብሽም? ለምን እኛ እንናደድብሽም? አይ ለምን እኛ አንናደድብሽም? የምትናገሪው እውነት ካለሽ ተናገሪ። በቃ አለቀ። እኛ እኮ ቤታችንን ልባችንን ከፍተን ወይኔ እህታችን ብለን እኮ የሰማንሽ የኢትዮጵያ ሕዝብም እኮ የሰማሽ የፈረምሽው እኮ እዛ እኮ ወረቀት አለ። የተናገርኩት ነገር እውነት መሆኑን በፊርማዬ አረጋግጣለሁ። ትክክል። ምክንያቱም እኔ ጋዜጠኛውን በጣም ነው ማደንቃት። ልጅሽን አሳድጊ እኛ እንረዳሻለን እያሉ ስለሆነ ሰው በአቅሙ ያለውን እየረዳኝ ነው። እሷም እኔም ለውራ ነው የምትለው። ምን አሰብሽ ሱሱዬ? እሺ ቀጥይሽ። ደስተኛ ነን። እንዲያየኝም አልፈቅድለትም። በቃ እኔ ማንም ሰው የለኝም። ያለኝ በፈጣሪ ስር የኢትዮጵያ ህዝብ ነው ለኔ ያለኝ ማለት ነው። መጥፎም እንዳለ ጥሩም አለ ማለት ነው። ስለዛ በቃ ስላበቃ ያለውን ነገር እኔ እዚሁም አዲስ አበባ ሆነ ብቻ ከአዳማ ውጪ የሆነ ነገር ተመቻችቶልኝ ቤት ተከራይቼ በትንሽ ነገር ብነሳ ደስ ይለኛል። ልጄን ይዤ ማለት ነው እንጂ እሱም እንዲደውልልኝ አልጠብቅምም፣ አልደውልለትምም፣ ላየውም አልፈልግም። ቪዲዮውን እንደው የሚቀርቡት ሰዎችም ምናልባት አሁን አንዱ እንትናችን ያው እንዲህ ስትወጪ አንቺም እንደ ስጋት የነበረብሽ ያው የሚያውቁኝ ሰዎች ያዩታል። እንደዚህ ያ ጓደኛው ያልሽው ደግሞ ኤልያስ ነው ስሙ፣ ብር የጠየቀሽ እሱም ሌሎቹ ያው ከተማ አይደለ እንትኑ እሱ ስለሚታወቅ አንቺም ስለምትታወቂ ያዩት ካሉ በሚል ነው ኪም ያነሳቸው። እስካሁን አየነው እንዲህ ሆንሽ ለምን እንደዚህ ሆንሽ ብለው በእነሱ የደወለልኝ ሰው የለም። እና ግን የኔ ልቅስ የኔ የሰፈር ሰዎች ባቲ አገሬ ላይ ማለት ነው አንዳንድ ሰዎች በቃ ይሻላል ብለሽ ነው እንዴ? በቃ ሲቀጥልም የእሳት ነሽ ነው የሚሉኝ። አንቺ የእሳት ነሽ አንቺ ምንም ነገር አይሳካልሽም።
ወደ መጨረሻሽም ዓለም ስንሄድ የእሳት ነሽ። አሁንም ላይ እሳት ላይ ነው ያለሽው። ከኛ ህይወት ወጥተሻል፣ አሁንም ወጥተሻል። እንኳንም አሳወጅሽልን ከኛ ህይወት መውጣታችሽን እና ኦርቶዶክስ ሆነሽ እኛ ዘር ውስጥ ልትቀላቀሊ አትችይም። እንኳንም ሄድሽልን በዛው ምናምን እያሉ ባቲ ነው ያልሽው እንትኑ ባቲ ነው አይደለም? ባቲ ማለት እንግዲህ አሁን ለምሳሌ እኔ ኮምቦልቻ ነኝ ብዬሻለሁ። እኔ አባቴ እስላም ነው፣ እናቴ ክርስቲያን ናት። ወሎ ነው ሁሉም። እንደዚህ አይነት በጣም ያከረረ ነገር አለ ወይ የሚለው ራሱ እኔ አሁን እኔ ቁም ነገር አህመድ ነኝ። ሱሱዬ እንደነገርኩሽ እናቴ ክርስቲያን ናት፣ አባቴ በዚህ በኩል ሙስሊም ነው። ቤተሰቦቻችን የተቀላቀሉ ናቸው። ይሄን ያህል እንዴት እነሱ ወሎ መሆኑንም እኮ አጠራጠርሽኝ ብዬ ነው። አዎ ነው እውነትሽን ነው። እንደዚህ ልትይ ትችያለሽ። እኛ ጋር ማለት ነው ባቲ ኦርቶዶክስም ሙስሊምም አለ፣ ተከባብረው ነው የሚኖሩት ከተማዋ ላይ ማለት ነው። ትንሽ እኔ ወደ ገጠሯ ስለሆንኩኝ ማመድ የምትባል ሀገር ነኝ። ማመድ ማለት ከባቲ 3 ሰዓት 2 ሰዓት ምናምን ነገር በእግር ማለት ነው። አሁን እንደውም ባጃጅ ገብቶልናል። እና እንትን ኦርቶዶክስ ብዙም አይኖሩም አስተማሪዎች ምናምን በአጋጣሚ ለብርቅ ነገር ነው የምናያቸው ማለት ነው እንጂ ይሄን ያህል ኦርቶዶክስ ኗሪ የለም እዛ እና አይታወቅም። እዛ ነው የሚደውሉልሽ ማለት ነው። ከማመድ አካባቢ ነው የሚደውሉልሽ። አዎ ውጭ ያሉት ምናምን የወጡ የሚያውቁኝ አረብ ሀገር በሰፈር ጓደኞች አንዳንድ እንጂ እዛው ማመድ ያለ። በመጀመሪያ ደረጃ የሌባ አይነ ደረቅ መልሶ ልብ አድርቅ ይላል ያገሬ ሰው። ወሎ ከሁሉ ኢትዮጵያ ገንጠል ያለች አመለካከትና ማንነት አላቸው። ለምን ካልሽ ሙስሊሙ ክርስቲያኑን አግብቶ ነው የሚኖረው ምናምን። አንቺ ግን እውነቷ ነው። ጋዜጠኛዋ ራሱ ፍጥጥ አድርጋ ነው ያዘችሽ። እኔ የወልዲያ ልጅ ነው ያለችሽ። እናቴ ሙስሊም ናት፣ እናቴ ክርስቲያን ናት፣ አባቴ ሙስሊም ነው አለችሽ፣ ኢስላም አለችሽ። ስለዚህ በመጀመሪያ ደረጃ እንደዚህ አይነት ቅጥፈትና ውሸት ማምጣት የለብሽም። በሁለተኛ ደረጃ ደግሞ እንደዚሁ ለጥቅምና ለገንዘብ እንደመጣሽ ታስታውቂያለሽ። ገባሽ አይደለ? እኔ ምለው ትዳራችሁን በዚህ ደረጃ ለምንድን ነው መነገጃ የምታደርጉት? ማንኛውም ሰው ትዳር ላይ እኮ ሳይቸገር ያለፈለት የለም። እናቶቻችን አባቶቻችን ተቻችለው ነው እኛን ያሳደጉን አይደለ? ማንኛውም ሰው ሞልቶት ደልቶት አይደለም። ሀብታም ቢሆንም በርበሬ ይቸግረዋል፣ ጨው ይቸግረዋል። በአንቺ ግን በዚህ ደረጃ መቅጠፍ አለብሽ ብዬ እኔ አላምንም። በዚሁ አጋጣሚ ውዶቼ አረብ ሀገር ስንመለስ አይኑ የሚያዳምጠን የለም ብለን ነው የምናስበው። እቺ ደግሞ የተዋረድሽ ውሸታም ናት። በእናታችሁ አድርሱልኝ ላሰማችሁ እንዴት እንደምታናድድ ያሉት አይደለም። ወጣው እነሱ በውጭ ላይ ነው የሚኖሩት። እነሱ ናቸው እንትን የሚሉኝ ማለት ነው። ገጠሯ ላይ ኦርቶዶክስ የሚባል የለም። አስተማሪ ወይ ዶክተር በአንዳንድ ነገር የሚመጡ እንጂ በእኛ ማህበር ውስጥ ሙስሊሞች ና የምንኖረው ማለት ነው። አይታወቅም። ያው እነሱ እናትሽስ እህቶችሽ አንዱም ትልቁ እናቴን አታውቂያትም አይደል? ከስንት ዓመት ጀምሮ ነው የጠፋችው? አላውቃትም። ጭራሽ አባቴ እያሳደገኝ እያለ 7 ዓመት ሆነሽ ማለት ነው። ህፃን ሁኜ ነው ጥላኝ ሄደችው ማለት ነው። አባቴ ሲያሳድገኝ እንዳለ ነው የማውቀው። አባትሽ ከሞቱ በኋላ ነው ወይስ በፊት ነው እናቴ የጠፉት? በፊት። ስለዚህ አሁን አንዱም እኮ አላማችን የነበረው ይሄ ቪዲዮ እንደው ምናልባትም ቤተሰቦችን እናትሽን ታገኛለሽ የሚል ነበር ተስፋው። አላዩትም እሳቸውም። ባቲ ከደወሉልሽ ዘመድ ስልክ ከሆኑ የእናትሽም ደግሞ እንትን ይኖራል አይደለም? አይ እስካሁን አይደውሉም። ቢደውሉም እኔ ለፉገራ ሆኖም ለስድብ ካልሆነ ማለት ነው የሚጠቅመኝ ሰው እኔን የሚያግዘኝ ሰው አይደውልም። ለምን ብዙ ተደውሉልኛል። በቃ እንደ ፉገራ አድርገው ማለት ነው ንግግር። አያችሁ ማለት የምትናገረው ራሱ እኔን የሚጠቅመኝ ሰው ነው የምትል። የጥቅም ሰው መሆንሽ በዚህ ነው። እኔን የሚጠቅመኝ ሰው አካካኮኮ አካካካካ ሀይ ዘመዶችሽ ናቸው። ሌላው ሰው የሰፈር ሰው ዘመድም የሚባሉት ምናምን እንደዛ ማለት ነው። ስለዚህ እናትሽ አላገኝሻቸውም? ማገኘትም አልፈልግም። በህይወት አለች ይላሉ። በህይወት አለች። ፋዘር ነው እንጂ የሞተው ማዘር አልሞተችም። በህይወት አለች። አግብታም እንደምትወልድ ይነግሩናል ማለት ነው የሰፈር ሰው። አግብታ እንደምትወልድ ማን ነገረሽ? አግብታ እንደምትወልድ ማን ነገረሽ? አይሽ ውሸትሽ በጣም ውሸታም ነሽ እናቴ። ብቻ አካባቢ እኔም በልጅነቴ እንደዛ አድርጋኝ እዛ ደልቷት አይደል አግብታ የምትኖረው። እኔም ባፈልገኝ ነው። ስለዛ እሷንም ማግኘትም አልፈልግም እና ያለው ነገር ይሄ ነው። ጠቅለል ሲል ያን ቪዲዮ መስራታችን ምን አመጣልሽ አንቺ በአንቺ ህይወት? ለእኔ እንደነገርኩ የመጀመሪያ ጊዜ ማለት ነው ደግሜ የራሴ ኢንተርቪውን ሳየው አለቀስኩኝ። ብዙ ሰዓት ነው ያለቀስኩት። ለምን አስፈራኝ።
ደብቄው የነበረውን ውስጤ በቃ ስናገር የፈራሽበት የውሸት ታሪክ ስላለሽ እንጂ የእውነት ትክክለኛ ታሪክ ቢኖርሽ አትፈሪም። የውሸት ታሪክ ስላለሽ ብቻ ነው የፈራሽው። የኔ እናት ቴንኪው። ሰው ጋር በቃ የማያኖር ንግግር ነው የተናገርኩት ብዬ በቃ ፈራሁኝ ማለት ነው። ፈራሁ። ውስጤ ፍርሃት። ምን እውነት ውሸት አውርቻለሁ ነው? ውሸት አይደለም። ውሸት ሳይሆን አሁን ለምሳሌ በመንገድ ሲሄድ ተደፈርኩ የሚለውን እንደዚህ አይነት ህይወት ውስጥም ሰርቼ ነበር የሚለውም ያው ሰው ይስቅብኛል። ሰው በቃ እንደሆነ ነገር ነው ከሰው ገለልተኛ አድርጎ ያውኛል የሚል በቃ ፍራቻ ነው እንጂ ውሸት አይደለም። ታሪኬን አወቁብኝ የሚል ፍራቻ ነው በውስጥ ያደረው ማለት ነው እንጂ ለኔ አይደለም። እና በቃ እንደ ፍርሃትም አድርጎብኝ ቪዲዮውን ሳየው በጣም አልቅሼ ነበር፣ ከፍቶኝም ነበር ማለት ነው። ነገር ግን እናንተ ጋር በመምጣቴ በጣም ትልቅ ነገር ነው። ብዙ እህትና ወንድሞች አግኝቻለሁ በውጭም በሀገር ውስጥም በቃ እና አሁን በባለፈው ስመጣ እንደዚህ አልነበርኩም። አሁን እንዴት ነው ሀገሬ ወሎ ገራገሩ የሚቋደሱብሽ አድባሩ ደብሩ። ወሎዬ ነው ያትቤ በእናትሽ ፍቅር ወሎዬ። እኔ በጣም ነው የምወዳችሁ ወላሂ። ውሸታም እህቴ ናቸው። በቃ አይዞሽ ለየትኛው ዓለም ብለሽ ለልጅሽ ኑሪ፣ ሌላውን ተይና እና በቃ አይዞሽ ተበረታች ምናምን ብለው በቃ እንትናስ አስጠግተውሽ የነበሩ ሴትዮ ቪዲዮ ላይ እንደቀረብሽ አወቁ? አዎ ቀርባለ። ይሄን ያህል እንትን ታልሽ ሰውም ሊረዳሽ ስለሚችል እንደውም ዛሬ ማለት ነው በቃ እንግዲህ እንሰነባበት ምናምን ብላኝ ተሰነባብተናል ማለት ነው። ከዛ ነው ወጥተሽ የመጣሽው? አዎ በቃ እንግዲህ እነሱ የሚረዱሽ ከሆነ ይርዱሽ፣ እኔም አመሰግንሻለሁ እስከ ዛሬ ላቆየሽ ምናምን ብዬ ተሰነባብቻት ነው የመጣሁት ማለት ነው። ጥሩ ሴት ነበረ፣ ደግ ነበረች። አንዱ ትልቁ መነጋገሪያ የነበረው ወንድ ልጅ በዚህ ልክ ጭካኔ አረብ ሀገር የሰርተው ደክመው የሚመጡ ሰዎች እህቶቻችንን ብር እንዲህ እየበሉ የሚል በቃ ትልቅ ቁጭት ነበረ። እሱን የተመለከተ እንደው ምናልባት ባለቤትሽም የልጅሽ አባት እንዲህ ሲወቀስ ሰምቶ አይቶ ከሆነ በሚል ነው አንዱም ጥያቄ እና ሰው ደግሞ በብዛት ወንድ የተባለ በሙሉ ሲረግም ነበር። እሱን እንዴት አየሽው? ብዙ ሰው የቆጨው እንደውም ከዚህ አንጻር ነው። እንዲሁ ሰርተሽ እንዲሁ የሆንሽው ታሪክሽ ምናምን ብቻም ሳይሆን ባለቤትሽን ከአንቺ ወስዶ ለእናት አባቱ ቤት ገዝቶ አንቺን ደግሞ እንደዛ አለ። እንዴት ወንድ ጭካኔ እንዴት ልጅ ይጥላል ምናምን የሚል ነው ደግሞ የነበረው። አዎ በቃ እሱን እኔ ማንም ሰው እንዲረግመው አልፈልግም። ማረግመው ትወጂዋለሽ አይደለ? እወደዋለሁ። ሳልወደው አልነበረም የተጋባ። አሁንም እወደዋለሁ። አሁንም ቢሆን እኔ አልካልኩትም ማለት ነው። እሱ ነው ክህደትን ያሳየኝ። ከእጃችን ላይ የሆነ ነገር እንትን ሲያጥረን ምናምን ቤት ውስጥ እያመነጫጨቀ በቃ እንዳልኖር ያደረገኝ እሱ ነው። እንደምንለወጥ ሰርተን እንደሚያልፍልን በቃ አበረታታይ፣ ሞራል ስጠኝ፣ ያልፍልናል። በትንሽ በትልቁ አትዝለፌ። በቃ በመጀመሪያ ደረጃ ይውላችሁ ለገንዘብ ነው የመጡት ስንል በምክንያት ነው። እነዚህ ልጆች አሁን ለገንዘብ ነው የመጡት። ተነጋግረው በደንብ አስበውበት አልመውበት ህዝቡን እንዴት አድርገው መብላት እንዳለባቸው በደንብ ጠንቅቀው ነው የመጡት። ውዶቼ አሰማችኋለሁ። ቀጥል አንተ። እሷ ቀደም ብለን ስላወራችን ያንተን ነው መስማት የምፈልገው እና በዛ እንደዛ ለችኝና እኔ ከዛ በኋላ እውነትም እንትን ስል በቲክቶክ የሆነ ነገር ለቃለች። እሱም አለኝ። ሲቀጥል ደግሞ በድምፅም ልጅን ምናምን ብላ በቪዲዮ ደውላለኝ። እኔ እንደዚህ ሳሳይ እንደዚህ ትራስ ያለ እንትን ያለ ነገር ነው። ሌላም ሰው አለ እንዴት ነው ዛሬ ጅንጀና ምናምን ትላለች። ከዛ ሌላም ሰው እንደዚህ ከጎኗ አይተኛለ እንደዚህ እያደረገች አሳየችኝ። ቦይስም ልካልኛለች፣ 3 ቦይስ ልካልኛለች። እኔ ልሄድ ነው ቸው ባይ ባይ የሚል ልካልኛለች። እኔ ባይዞ ከዚህም በፊት እዚህ እንደምመጣ እርግጠኛ ነኝ። ለምን ቲክቶክ እያየች የተለያየ መፈመስ ፈልጋለሁ፣ እንደዚህ አይነት አጋጣሚ ላይ ሄጄ ታሪክን ማውራት ፈልጋለሁ ትላለች። ስለ አረብ ሀገር በእግሯ ስለተጓዘችው ነገር ስለ ስራዋ ምናምን አንድ ነገር አልነገረችኝም። ባይዞ ግን ይሄ ሁሉ ነገር አረብ ሀገር በእግሬ ተጓዝኩ ያለችውን ጉዳይ እኔ እንዳንድ ዜጋ ተሰምቶኛል። ማለት እህቴስ ብትሆን በዛ አይነት እውነትም ሲቃዩን አላቅም፣ ፈጣሪ ነው የሚያውቀው እሱ። በዛ አይነት አሳልፋ ከሆነ እንደ ሚስትም እንደ እህትነትም
እንደ ኢትዮጵያ ሕዝብ የሚታዘበው ነገር በጣም አሳዝኖኛል። ለምን ብዙ ሰዎች እንዲህ በባህር እየሄዱ እንዲህ ስለሚሆኑ ያ ነገር አሳዝኖኝ ተጸጽቻለሁ። ግን ሌላ ነገር እንዲያሳለፍኩ እንዲሆንኩ ከእንደዚህ ምናምን ኦፕራሲዮንም ሆኜ እንደዚህ ስህተት ተፈጠረ ቢባለው ይሄ በጣም እርምት ለራሱ ያስፈልጋታል። ይቅርታ በትል መልካም ነው ላሉ ለምን ሆስፒታል ሄዳ መጀመሪያ ጤና ጣቢያ ነው ክትትሏ። ጤና ጣቢያ ሄደች። ከጤና ጣቢያ ከዛ አንድ እንዲህ አስቸኳይ ሪፈር ተብሎ ተጻፈልን። ኃይለማርያምን ተንከባክበው በእውነት ነው የምለው። አሁንም በዚህ አጋጣሚ በጣም አርጌ የኃይለማርያም ዶክተሮች በጣም አርጌ አመሰግናለሁ። ተንከባክበዋት በትክክል ሁኔታ ወዲያውኑ እኔ እዛ እያለሁ አክስቴ የእሷ ዘመዶች አክስቴ የምትላት እንግዲህ አገሬ ሰውናዎች ነው የምትላት መጥተው ተንከባክበዋት እንደዛ ሆና 3 ቀን እዛ ውላ መታ ወደ ቤት ሄዳ ሲስተር ነበረች ያረሰቻት ሄደ ሲስተር ነች ረዥም ሰዓት። ከዛ ቀጥሎ ምንም አይነት ነገር እሷ ላይ ኢንፌክሽን የፈጠረው ነገር የለም። እንደ ማንኛውም ሰው ቁጭ ስትል ያው ኦፕራሲዮን ሲሆን ሰው ይንቀሳቀሳል። ሳትንቀሳቀስ ቀርታ እውነትም ተጨብጣ ስቀር እንደ ኢንፌክሽን ነገር ፈጠረ። መታጠብ ነው ያው ቁስል፣ ማንኛውም ቁስል ማንኛችንም በኦፕሬሽን ወልደናል። አሁን እኔ እዚህ ካናዳ ወልጃለሁ። ገባችሁ? በኦፕሬሽን የወለድኩት ማለት ነው። በኦፕሬሽን ስወልድ በ3ኛ ቀኑ ነው በ2ኛ ቀኑ ታጠብኩ። መታጠብ አልነበረብኝም። ከዚህ ሀገር በጣም ጎበዞች ናቸው። ግን ሆዴን ሲታጠበው በፎጣ አድርቀዋለሁ ብዬ የዛኔ ወደ ውስጥ ገብቶበታል መሰለኝ ውሃው ማለት ነው። ኢንፌክሽን ፈጠረብኝ። ኢንፌክሽን ሲፈጥርብኝ ድንገተኛ ሂጄ እንደገና አይተው በደንብ ወላሂ በደንብ አይተው ምን ብለው ከዛ በኋላ በየ3 ቀኑ ሄዳለሁ። ታሽግልኛለሽ እቃ እንትን ይሄ ማጽጃ ምናምን ሰጥተውን ከቤት ባሌ እያጸዳልኝ የኔ አዲል ኪዳ ይፈርጥ ነበር። ገባችሁ? ስለዚህ የአዲስ ነገር አይደለም። በመጀመሪያ ደረጃ ክብር ለዶክተሮች። ሰብስክራይብ፣ ላይክ፣ ሼር አይረሳ። ይህን ቪዲዮ ነገ ቀጥልላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።